ወይኔ ጥርሴት ወካርጌ አባቴ አምላክ አግና እኔ እኮ ደህና አይደለሁም ውስጤ ብዙ ሰዓት አለ ምን አለ አንድ ቀን እንኳን እንደወንድም ቀርበ ብታወራኝ ብትንከባከበኝ ይቺን ይወዳል በቀል አረገ ይበጅልኝ አንቺ አንዱ ወጣት የተነካብልሽ ነው ወንድምሽንም ትሰደይ ረግረግ እንዴት ጠገብሽ እንዴት ወበረሽ አንቺ ድሮም ድንጋይ ስለሆንክ በዱላ ነው የምታምነው እሺ እንዴ አልደግምሽ አንቺ ግማታ የሆነ ነገር ጎደለ ሰናይት የሆነ ብር አነሰ ሰናይት ቆይ እኔን ማን ነው ቼክ የሚያደርገኝ እንዴ ይቅርበኝ እንጂ ተነገ ጀምሮ ድምጤን አሰሚው ማልጄ ነው ሀገር የምገባ በግልጽ አማርኛ አፍቅርሃለሁ ሰኒን ምን ያህል እንደማፈቅራት እያወቅሽ ሰላም ናቲ እኔ አስቤበት አይደለም ያፈቀርኩት በቃ ድንገት የተፈጠረ ስሜት ነው ፕሊስ ተረዳኝ እሺ ምን ነበር ምን ለመሆን እየሞከርሽ ነው አልገባኝም ልታስረዳኝ ትችላለህ ተዚህ አመዲያም ጎረምሳ ጋር ተመሳጥረሽ መስራት ጀመረሻል አሉ እና ይመለከታል አርፈሽ እንድትቀመጪ ነግሬሽ ነበር ማን ስለሆንክ ነው አንተ የምታስጠነቅቀኝ የማ በቀል አረጋ ስለሆንኩ ነው የሆንክ እንደሆነስ ታዲያ ዋ ተመሪ ለለውስሽ እንዴ እሱ ወንድነት ይጠይቃል እሺ ወይ ምን ነው ማን ነው እንደዚህ ያደረገሽ ወይኔ ያፋራ ተጫወተብኝ የቱ ያማ ምንድነው በደፈነው ያ የምትይኝ ንገረኝ እንጂ ማን ነው የሚስት ወንድም በቀለ ስሙን አትጥራብኝ በጭራሽ ቆይ ምን ይሁን ብሎ ነው ባንተ ምክንያት ነው ምን ማለት ነው በእኔ ምክንያት ካንተ ጋር ሆኜ ለሰኒ ሁለቱን ስለነገርኳት በዚህ ተናዷል እና እሱ ነው እንዲያደረገሽ በቀል መሆኑ ነው ይሄ ውሻ ተጫወተብኝ ጠብቂ መጣው ወንድነት ምን እንደሆነ አሳይዋል እንዴ ያማ ባክሽ ዞር በላ አሎ ደለለውነ አሁንኝ እንዴት ነህ አስታወስከኝ አላስታወስኩም ይቅርታ በ200 ሺህ ብር መሰረዋለኛ ማክሪ ብዬ እንዴት ትረሳኛለህ አስታወስኩ እንዴት ነህ ደና ንሳማ ደራህን ለወፍጮ ቤት ምን ደንበኛ ቦታ ፈልግልኝ ወፍጮ ቤት ልከፍት ነው እንዴ ዋን በ200 ሺህ ብር ወፍጮ ቤት መክፈት ከባድ ነው ወንድሜ አይሆንም እና ይጨመራል እንጂ ምን ችግር አለው ዋ ብዙ ብር ነው የሚያስጨምር ታውቃለህ አይደል ይጨመራል አልኩ አንተ ይልቅ ፈልግማ ተመለሻልኩሽ እኮ ናቲ በእናትህ ተረጋግታ አናግረኝ ምንድነው የምረጋጋው እንደዚህ አርጎሽ እያየው ናቲ ይባክህን በእኔ ምክንያት ምንም አይነት ችግር ውስጥ እንድትገባ አልፈልግም እሱ እኮ በእኔ ምክንያት ነው እንደዚህ ደብድቦ ይላከሽ ናቲ እኔ እንደሆነ ራሴ ፈልጌ የገባበት ጉዳይ ነው እሺ በለኝና ተረጋጋ እስቲ ህይወቴን ማመሱ ሳይንስ ጭራሽ ደግሞ በዙሪያ ያሉ ሰዎችን የፈለገ ያስፈራራል ናቲ አንተ እንኳን ነገር አብርድ ባክህን ልቀቂኝ ሰላም ከመጠን በላይ ታግሻለሁ አሁን ግን በቅቶኛል ናቲዬ እስከ ዛሬ ድረስ ታግሰ ካሳለፍኩ አንፃር ይሄን መታገስ ይቀጣል ከዚህ በኋላ የምታገስበት ምንም ምክንያት የለኝም ልቀቂኝ ናቲ ባክህን ናቲ እናፍቀኛለች እንኳን ዲባር ተሻግራ ይቅርና ያኔ ድሮ እንኳን ቀን በቀን ያገኘዋት ድንገት ተቀጣጥረን ከመንገናኝበት ዛፍ ጥላ ስር ተቀምጬ ስጠብቃት ጥቂት ካረፈደችብኝ ሆዴ ይረበሻል ዙሪያ ገባው ያስጠላኛል ህይወቴ ትጨልምብኛለች በመኖሬም ተስፋ ቆርጣለሁ በቃ ምንም ነገር አይጥመኝም ግን ወዲያው በደቂቃዎች ልዩነት ትመጣና ህይወቴን ፀሐይ ታደርጋለች ተስፋዬም ይመለሳል ህይወቴ ማብራት ትጀምራለች ዙሪያ ገባው ይቆነጅብኛል ሳር ቅጠሉን ሁሉ ወደዋለሁ ግን ደግሞ አብራኛውንም ተናፍቀኛለች እያቀፍኳት ተናፍቀኛለች እየሰምኳት እንኳን ተናፍቀኛለች
እንዲህ እንደዛሬው መራራቁ ሳይመጣ ያን አጠገቤ ሳለች እንኳን ናፍቆት አይወጣልኝም ነበር። አሁን ግን አጠገቤ የለችም። እሷ ያለችው ጅዳ ነው። እኔ ደግሞ ሸገር። ብቻ ፀሐይ ናፍቃኛለች። ባሩን ለሳብሩት ነው እንዴ? የታለ ወንድምሽ? የት ነው ያለው? ምን ይሆን ነው? አትወጡ ቶሎ በይ ሸንታል። ሰውዬ ስርዓት ይኑር እንጂ ምንድነው በሰው ቤት መታ የምትደነፋው? ቤት ያለ መሆኑን ለመናገር ብዙ ርቀት መሄድ አይጠበቅብሽ። ቀድሜ ወጥቼልሻለሁ። አንተ ሰው ለጸብ ነው እንዴ መጣኸው? እሺ ባክሽ አንቺ ደግሞ ምን ልትሰሪ ነው የመጣሽው? ምንድነው? ወይኔ ጥርሴት ወክ ያርጋ ያባት ያምላክ አግናት ወይኔ ወንድሜ ደህና ነው ወንድም ጋሼ? ውሻ ነሽ እንዴት ሰይተናታል? ቆይ ወሽሚያ ተነካችብኝ ብለህ ነው አይደል እንደምትወል? ግድ የለም እኔ ግን ወንድምነቱ ይበልጥብኛል። መታየ ብዬ አልቀየም። አልገባኝም። ከዚህ በኋላ ላንቺ በማስረዳት የምፈጀው ጊዜ የለኝ። በቅቶኛል። ይቅርታ አንተን አስረዳኝ ብሎ የጠየቀ ሰው የለም። እሺ ይኸውልህ ይሄ የመጀመሪያ ነው። እሺ ህይወት እስኪመር ድረስ ካላሰቃየው እኔ ሰላም አትበለኝ። ውጡልኝ ከቤቴ ውጡ እኮ ነው የምላችሁ። ትሰሚያለሽ? አንቺ ደግሞ ዝም ብለሽ በጭፍን አትነጂ። እሺ አንዳንድ ጊዜ እንኳን ለማስተዋል ሞክሪ። ህይወትሽን እያመሰቃቀለ ያለው የገዛ ወንድምሽ ነው። እኛ በተደጋጋሚ አይንሽን ለመግለጥ ሞክረናል። ብትነቂ ይሻልሻል። ግን ወቂ በምንም አይነት ሁኔታ ውስጥ ቢሆን አንቺን ከሞደል ከፍታ ዝቅ ብያለቀም። ውጡልኝ አልኳችሁ እኮ ውጡ ከቤቴ። ናክልጣላት አትርፎኛል ብለሽ ነው? ምን አላተረፈኝም እኮ ወንድም ጋሼ። አሁንም ልትነግረኝ ፍቃደኛ አይደለህ? ተይውማ ምንም አይጠቅምሽም። እንዴት አይጠቅመኝም? እኔ እኮ ነኝ ዋናው ባለ ጉዳይ። ተይኝ ታባ ተይኝ። አልተውህም፣ ንገረኝ። ለምን መታሃት? ያንቺን ስም በክፉ ስታነሳ ነው ሰምቼ መጥቷል። ማለት አልገባኝም። ሲጀመር ቆየት ተገናኛችሁ? እታባ ለምን ፋታ ሰጪኝም? ቆይ ወንድም ጋሼ በጣም ግራ ያጋባኸኝ ነው። የትኛውን ቃልህን ትቼ የትኛውን ማመን እንዳለብኝ ግራ ነው የገባኝ። በጣም ተቀይረሃል እኮ። ነገርኩሽ እኮ መንገድ ላይ ስላንቺ በክፉ ስታወራ ሰምቼ ነው የመጣሁት አልኩሽ። አትዋሽኝ፣ አላምንህም። ምንድነው የምትይኝ? ቆይ እንደው አልገባሽኝም። በባልሽ መደብደብ ሲያንስ ደግሞ አንቺ በነገር ጠምደሽ ያዝሽ። እውነቱን ማወቅ እፈልጋለሁ። እኔ ሁሉም ነገር ነው የሰለቸኝ። በቃ ሁሉም ነገር ሰልችቶኛል። ይቺ ሴትዮ ዛሬ ጤነኛ ማደለች መሰል። ምንድነው የደበከኝ? ምንድነው እኔ የማላውቀው ነገር? መስማት እፈልጋለሁ፣ ንገረኝ። ምን እንደው ባትነዘንሽ ናቲዬ በምን ቃል እንደማመሰግን እውነት ምንም አላውቅም። ለምኑ? ላደረክልኝ ነገር። ማንም ወንድ እኮ ለኔ ብሎ ተጣልቶልኝ አያውቅም። አንተ ግን ሰላም፣ እኔ ተጣላሁት ላንቺ አይደለም ለኔ ነው አውቃለሁ። ብቻ ከልብ ነው እሺ ማመሰግነው። እንዳንተ አይነት ጀግናው እንዳጋጥሙኝ አያውቅም። አድናቆቱ አስፈላጊ አይደለም። ያስፈልጋል እንጂ አፍንጫውን እኮ ነው ያጣመምክለት። ይሄ ውሻ የታባቱ ልትገላግኝ ደግሞ አይገባም ነበር። እና የሰው ገለ ችግር ውስጥ ገባ ዝም ብዬልኝ ደና ረግ እጁን ብሰጠው ደስ ይለኝ ነበር። ይሄ ልክስክስ በፍጹም እኔ ወድ አንተማ እንደሱ ባለጌ አይደለም። ደና ድርሽታ እንዴት አደርኩ ወንድም ጋሼ? ደና ነኝ። እኔስ እንዲሁ በራሳችን ውጣውረ ተጠምደናታችን እንችላልናት እኮ። እኔማ በደወልኩ ቁጥር ስልኳን አበባ ስለሆነ የሚያነሳው በቃ እሷን ካላገኘኋት ብዬ ይቅርብኝ ብዬ ተውኩት። አበባ ዛሬ ደውሎልኝ ነበርና እየተሻላት ነው አሉ። እውነት? አዋን ወደ ራሷ መለስ እያለች ነው አለኝ። ብቻ ግን እኔ ጨነቀኝ የቤቱ ነገር ነው። የቱ ቤት? የእናታችን ቤት። ደግሞ ቤቱ ምን ሆነ?
እምዬ ቤቱን አስይዛ በረጣ ተበድራ ነበር አይሽ እኔ ሳላውቅ እንዴት ሆነ እንግዲህ ምን ይደረግ እንመልሰው ነገር ዘመኑ አልፈር እና ቆይ አሁን ምን ተፈጠረ ብድሩን በጊዜው መመለስ ባለመቻሏ ይኸው ባንኩም ቤቱን ሊወስዶ ተቃርቧል የናታችን ይኸውልሽ ጊዜ ያሳይሽ አንቺ ዘመድ እንደሌላት ተሰው እንዳልተፈጠረች የሚከፍልላት ተስጠጣ ምን ማለት ነው እኛ እያለን አይ አሁንም ማረፈደብ ቆይ ምን ያህል ብር ነው አንድ 300,000 ቢጤ ነው 300 በጣም ብዙ ነው ቢሆንም እንደምንም ብለን ይሄን ቤት ልናተርፈው ይገባል ይሄ ቤት እኮ ለኛ ትልቅ ውለታ አለው ኧረ ቆይ እንደው ምን ይሻላል ይማ በሬዎችንም ልሸጥ አስቤ ነበር ግን አይሞላም ብሩ ኋላ አንቺን የመሰለች ትንታግ ልጅ ወልዳ እንደማታሰፍር ያሳውቅ ሐሳቤን ወላንቺ ላይ ጣልኩ አይ እኔ እኮ ብር ጨረስኩ እንደምጋሽ ይገርምሻል አስፋራሷ አንቺን ተስፋ አድርጋ ስምሽን አንስተጠግቡ እንዴት ማለት ጤናዋ ተመለሰ እንዴ እንዴው ይመለስ ኖር ወለ ማለት ነው እሺና ባንኮቹ ምን ያህል ጊዜ ነው የሰጧት ትንሽ ነው 2 ቀን ምናምን እስቲ እንግዲህ ምንችለውን አደርጋለሁ በይ በጧቱ አስጨነኩሽ ዱኒንም እኮ ቢጨንቀኝ ነው በእንግዲህ ይዙሽ ሰላም ምን ሆነሻል በስልክ አጣድፈሽ ጠርኝ እኮ ደህና አልመሰልሽኝም ነበር ናቲ ሁሌ ግን በሰኒ ጉዳይ ብቻ መገናኘት አለብን ብለህ ታስባለህ በርግጥ በበቀለም ጉዳይ ግድ መገናኘት ይኖርብናል በቃ እኔ እናንተን የሚያገናኙ እነዚህ ነገሮች ብቻ ናቸው ይቅርታ ሰላም ሌላ የሚያገናኘን ምክንያት አለ እንዴ ናቲ እኔ እናንተ እኮ በአጋጣሚ ውስጥም ቢሆን ጓደኛ ማቾች ሆነናል አይደል አላስተዋልኩትም ነበር አይገርም ናቲ በርግጥ አንተ ምንም ላይ መስል ይችላል እኔ ግን እውነቱን ስነግርህ ከተለያየን ጊዜ ጀምሮ መሽቶ እስከሚነጋና እንደገና እስከማይ በጣም ነው የምቸኩለው ይቅርታ ሰላም ያለውበትን ችግር ብቻ ሳስብ አንቺንም የችግር ያካል አደረኩሽ መሰለኝ አይደል ይገባኛል በሰው ችግር ገብቶ አብሮ መቸገር በጣም ይከብዳል ግን ደግሞ ምን ላድርግ ካንቺ በለጠ በይሳት ማንንም ሊረዳኝ አይችልም ናቲ እኔ ደስ እያለኝ ነው እሺ ምረዳ ይገባኛል አብዝቻለሁ ግን አሁን ሁሉም ነገር አብቅቷል እኔና ሰኒም የምንገናኝበት እድል አክተሟል ስለዚህ እየተለየኸኝ ነው አይደለም እያመሰገንኩሽ ነው እና ደግሞ ሌሎች የምንገናኝበት ምክንያቶች ሲፈጠሩ እንገናኛለን ይኸውልህ ናቲ የገባህል መሰለኝም ምኑን ያልገባኝ እኔ ካንተ መለየት በጭራሽ አልችልም አሁንም ቢሆን ደውዬ የጠራው በጣም ስለናፈከኝ እንጂ ለሌላ ነገር አይደለም እየገባኝ አይደለም ሰላም ናቲ ይሄንን ስነግርህ ምን እንደሚሰማህ አላውቅም ግን በቃ እኔ ግን በጣም ለምጄሃለሁ መላመድ መጥፎ አይደለም ናቲ ወድጄሃለሁ ሃሎ ወንድም አቤት አለቃ እንዴት ነው ያሰብነውን ስራ ለመጀመር አንድ 300,000 ብር በዘገጀ ይበቃል ቀላል ይበቃል በደንብ ነው እንጂ የሚበቃው በልበል እንግዲህ ሰንዳ አድርገውና ደውልልኝ ስለ ብሩ አንዴች ያሰብ እንደይገባ የምፈልገውን ዝም ብለህ ነገርኛ አስገባልሃለሁ ታዛዥ ነኝ አለቃ ታዛዥ ነኝ ዛሬም ብር ላኪልኝ ነው ስሙ የእናቴን ቤት እኮ ባንክ ሊወርሰው ነው እና አንቺ ብቻ ነሽ እንደ ልጃቸው ሌሎቹስ እጃቸውን አጣጥፈው ለምንድን ነው የሚቀመጡት የነሱ ነው ቢያንስ እኔ ግን የምችለውን ነገር ላድርግ አንቺ ልጅ መጨረሻሽ እያሳሰበኝ ነው ያለው ቤተሰብ ብለሽ በኋላ ጎዳና እንዳትወጪ ነው የምፈራው ብቻ አሁን የመጨረሻ ነው ስሙ እመኚ አንቺ ባቲስ ብሩ ራሱ አለቀ አይደል እንዴ ምን ላድርግ አትፍረጅብኝ ምን እያልሽኝ ነው ሰላም በግልጽ አማርኛ አፍቅሬሃለሁ አይሆንም ምኑ ነው የማይሆነው ናቲ አታፈቅሪኝ ስለኔ ስሜት በእርግጠኝነት መናገር የምችለው እኔ ብቻ ነኝ ቢሆንም እንደዚህ አይነት ትርምስምስ ህይወት ውስጥ እንዳለው ያወቅሽ እንደዚህ ሊሰማሽ አይችልም ማለት አንተም በማፍቀር የወነጀልከኝ ነው ናቲ በፍጹም እና ያልገቡሽ ነገሮች እንዳሉ ላሳስብሽ ነው ምንድናቸው ያልገቡኝ ነገሮች ወይስ የቀለድሽብኝ በፍጹም በእንደዚህ አይነት ነገር የምቀልድ ሴት እንኳን አይደለሁም ሰላም በሚሰማሽ ነገር እርግጠኛ ነሽ እመነኝ ናቲ እኔ እንደዚህ እርግጠኛ ሆኜ አላውቅም አዝናለሁ በጣም እያወቅሽ ምኑ ሰኒን ምን ያህል እንደማፈቅራት እያወቅሽ ሰላም ናቲ እኔ አስቤበት አይደለም ያፈቀርኩት በቃ ድንገት የተፈጠረ ስሜት ነው ፕሊስ ተረዳኝ እኔ ምን እንደምልሽ አላውቅም ምንም አትበለኝ ናቲ ብቻ ዝም ብለህ እቀፈኝ እቅፍህን ብቻ አትንፈገኝ እባክህ አልችልም ሰላም አልችልም እንዴ ለምን ሰላም እንደዚህ እንዲሰማሽ ስላደረኩሽ በጣም አዝናለሁ ቻው ናቲ
እባክህ ደናሽ ነድርሽ ታ እንደምን አደርኩ እንደምጥላ ያር መስጊን ምን ነው ፊት ተጨንቋል ደና አይደለም እንዴ እንዴው አንቺ ለየቱም ሙሉ ስለዚያ ቤት ሳስብ አድሪ እንቅልፍን ባይን ያልዞረ ስለይቱ ቤት ስለናታችን ቤት ነው እንጂ እንዴት ነው ብሩን አዘጋጅሽ ለዚህ ነው በጧት የቀሰቀስከኝ እንዴት ይሄን ተቁብ ማልጠፈሹ መሰል ይሄ ቀለል ጉዳይ ነው እንዴት በለሊት መተ ስለብር ታወራኛለህ የጨነቀኝን ጉዳይ ባወይሽ ምን ክፋት አለው ታ እስቲ አንዳንዴ እንኳን ስለኔ ደህንነት ጠይቅ እታ አቤት ደህና ነሽ እንደሱ አይደለም እንግዲህ እንዴት ነው በቃ ማናችሁም የኔ ደህንነት አያስጨንቃችሁም ማለት ነው በቃ ሁላችሁም ገንዘቤን እንጂ ስለኔ ምንም አታስቡም ማለት ነው አይ ኔና ጨምሪ ኔታንቺ 5 ሳንቲም ነክቻለሁ መንካትም አልፈልግ እኔ እኮ ደህና አይደለሁም ውስጤ ብዙ ሳት አለ ምን አለ አንድ ቀን እንኳን እንደወንድም ቀርበ ብታወራኝ ብትንከባከበኝ አረረ እንዲው አንቺ ስለመድኃኒዓለም ብለሽ አታልቅሽ አረ እባክሽ እንደው የሆነ ነገር ጎደለ ሰናይት የሆነ ብር አነሰ ሰናይት ቆይ እኔን ማን ነው ቼክ የሚያደርገኝ አረ ተይው ግድል ምን ገንዘቡም ይቀር እናታችንም ጎዳና ትውጣ ቤቱም ይወረስ ምን ያባቱ ምን እንዳልሆነ ነው አየህ አሁንም ስለ ገንዘብ ነው የምታወራው የኔ እንዲህ መሆን አያሳስብህም ኦይ ዛሬ በጧቱ ተሳፍሮብሻል እናቴ እኔም ቦታ ነኝ ብሻለሁ ናቲ አንዴ እንኳን እስቲ ስማት ናቲ ማከን ስማኝ ናቲ ወይ ቢያንስ እንኳን ቆም ብለህ ብታወራኝ ምን አለበት ናቲ ሰላም በማውራት እኮ የሚፈታ አይደለም ጉዳያችን ናቲ ተፈቅረህ አታውቅም እንዴ ተፈቅሮ ማወቅና በተሳሳተ ጊዜ መፈቀር የተለያዩ ነገሮች ናቸው ማለት ምንም ይልቅ ፍልስፍና ነው ደግሞ ይሄ ምክንያቱም እኔ መልሼ ላፈቅርሽ አልችልም እኔ መልሰህ አፍቅረኝ አልኩ ወጣ እንዴት ሰኒን ምን ያህል እንደምታፈቅራት አውቃለሁ ለሱ ደግሞ እድለኛ ናት ስለዚህ መልሰህ እንድታፈቅረኝ አልጠብቅም እንደሱ ይቻላል እንዴ አዎ እኔ የፈለኩት የኔን ስሜት እንድታውቀው እንጂ እንዳፈቀርኩ እንድታፈቅረኝ አልነበረም ሲጀመር እጮኛ እንዳለኝ የወቅሽ እንደነ ነገር ውስጥ መግባት አልነበረብሽም ቆይ ፈልጌ ነው እንደገባሁት ንገረኝ እንጂ እሺ ነው አሁን ምን ላደርግ እንዴ እኔ ምን አድርጋልኩ ቆይ ግራ አታጋቢ ቆይ ግን አፈቅርሃለሁ ማለት ግን ግራ አይገባ በቃ ከዚህ በኋላ ባንገናኝ ይሻላል ናቲ እኔ የሚያስደስተኝ ያንተ ደስታ ብቻ ነው ስለዚህ የሚያስደስተኝ ነገር በሙሉ ካንተ ጋር አብሬ ለማድረግ ዝግጁ ነኝ እኔን የሚያስደስተኝ ትዳሬ መልሼ የገነባው ቀን ነው እሱ ደግሞ ላንቺ ልክ ላይሆን ይችላል አንተን የሚያስደስት ሰኒ ማግኘት ከሆነ ደስታ ደስታዬ ነው ስለዚህ አግዝሃለሁ እኔ ግን ቢቀርባኝ ነኝ ለምን ምክንያቱም እኔ ህሊና አለኝ እያወቅኩ አንቺን የሚጎዳ ነገር ማድረግ አልፈልግም ናቲዬ እኔ እኮ የምጎዳው ካንተ ከራኩ ነው እያናገርኩ እኮ ነው የምትሄደው አረ እንደጀልኝ አንቺ በህገም ላይ እውነታውን ሳውራ ለምን ይደብርሃል ምንድነው እውነቱ ለቤተሰብ ይስል ያንን ሁሉ አመት በረሃ ላይ ስቃጠል መኖሬ ከዛም ሲቀጥል ደግሞ ለእናንተ ስል ስሰራ ለራሴ 5 ሳንቲም አለመቆጠቤ ሲቀጥል ደግሞ ለቤተሰብ ብዬ ማበዴ ሰከን ብለሽ አናግሪኝ እንጂ እናንተ ግን ምንም አይመስላችሁም የኔው ተበላሸ አልተበላሸ የኔ እድሜ ሄደ አልሄደ እንዴት የማያሳስበ አያሳስባችሁ እኔ አረብ ሀገር እያለው ገንዘቤን እያላኩ ደግሼ ስድራችሁ ኖርኩ እናንተ ግን እኔ አገባው አላገባው ምንም ግድ አይሰጣችሁ አሁን ማን ይሙት የእናታችንን ቤት ተመሸጥ ተመወረስ እናይድን ማለት እንዲህ ክፉ ያነጋግረ በሱ ምክንያት እንዳልሆነ እየተናገርኩ ያለው ጠንቅቀህ ታውቀዋለህ ነው እንጂ ለምን ገንዘብ ተጠየቅኩ ብለሽ አይደል እንዲህ ያዙ ልቀቁኝ የምትይ እስኪ አንዳንዴ እንኳን እንደበሰለ ሰው አስብ ለእያንዳንዱ ጥፋት ምክንያት አትፈልግለት እንዲሁ ምንድነው አንቺ እንዲህ በጧት ምትነዘንሽኝ ታብ እስቲ አንዳንዴ እንኳን ከገንዘብ ይልቅ እኔ ትዝ ልበላችሁ የኔ ህይወት እንደናንተ ህይወት ያሳስባችሁ አሁን እኔ እንደው ምን በድዬሽ ነው እንዲህ የምትወርጅብኝ እስኪ አንድ ጥያቄ ልጠይቅህ አንድ ቀን እንኳን ስለ ትዳር መከራዬን ታውቃለህ እሱን ተው ሌላው ይቅር ከናቲ ጋር እንኳን ስላለኝ ነገር ጠይቀኝ ታውቃለህ እንዴት የምጠይቅሽ እሱ ዝም ብሎ የማንም ወሮ በለውን በዲ አይደል እንዴ ደሞ ነው ሁለተኛ ተስለ ባገኝሽ እኔ ራሱ ለቅሻለሁ አቦግኒቻ ነው እንጂ ምጥልሽ ከዛስ አንተ ታገባኛለህ ዶቱ ስባት እንዲው አንቺ ምን ነው ለምትናገሪው ነገር ለከት ቢኖርሽ ንገረኛ እሱን ትቻ አንተ ታገባኛለህ እኔማ ምን አገባሻለሁ ሴት አይደልሽ አደሱንም ቅቢውንም ሪቲውንም ተቀባብተሽ ብትወጪ ማን ሰርል የሚመጣ እያወራ ያለውት ስለ ናቲ ነው እታ ገንዘቡ የሚቅር ቤቱ የሚወረስ እኔ ግን ባልበላ እንጀት ያታርቂ ተሸከርኩ ጎበስ
ምንድነው ብቻን የሚያስቀ አይ ሰኒ ምን ሜሴጅ ላከችልኝ አይገርም ለምን ማለቴ ምን ብላ ናፍቀኸኛል ይላል እና ምን አልካት እንዴ እኔም ናፍቀሽኛል ነው የምርህ ነው ምኑ የምር ናፍቀሃለች ታዲያስ ምን ጥያቄ አለው ሃይ ጥሩ በጣም ነው ደስ ያለኝ ዛሬ ደስታ ቀኔ ነው ሰሊ ናፍቀኛል ስላለች ብቻ አይደለም እና ምን ተገኘ ታዲያ ልንገናኝ ነው ከማጋ ስለማን ነው እያወራን ያለን እኮ ከሰናይት ጋር አዎ ምን ነው እንዴ ጻቡስ ማለቴ ታውቁት እኔ እንጃ ተገናኝተን ምን ፈተው ይመስለኛል ጥሩ ነው በጣም ጥሩ ነው እንጂ ሰላምዬ ስንት ጊዜ ስንለፋበት የነበረ ነገር እልባል ያገኝ እኮ ነው ደስ አላለሽም በጣም ምን ነው ሰላም ምን ነው የደበረሽ ተመስያለሽ አራ ለምን ደብረኛል እኔ ምን አውቃለሁ ሰላምዬ ግን እንደዚህ ብቻ አልነበረም የጠበቅኩት ምን ነው ተነስቼ ልጨፍር ታዲያ ኧረ አላልኩም እንዴ እየተናደድሽ እኮ ነው ታውቆሻል ለምን ናደዳለሁ እሺ በቃ እርሹ ሲጀመር ለሰው ክብር ሊኖር ይገባል እሺ እንዴት ማለት እኔ የተናደድኩ ከኔ ጋር ተቀምጠ ስልከን በመነካካት ነው ይቅርታ ሰላም የሚደብርሽ አልመሰለኝም ነበር አሁን አምጣው ስልኩ እሺ በቃ አልነካካም ስጪኝ በቃ እኔ ጋር ይቀመጣል ተጫወት ወይኔ ዛሬ እንዴት ደስ እንዳለኝ ብታይ አይደል ወንድም ጋሽ ስልክ እየጠራ ነው አንተ ውሻ ናቲን ደብደበ በሰላም ምትኖር መስሎ ነበር አይደለ እገልሃለሁ እሺ እታባ እዚህ ነበርሽ እንዴ ስገባ እታባ ማነሽ ለምን ወንድም ጋሽ ለምን ምንድነው የምታወሪው ናቲ ምን አደረገ ዋ ዘንድሮ አሞሻል መሰል ምን አደረገኛል ናቲ እኮ የዋህ ነው ከነ ድክመቱም ቢሆን ሰው ጋር አይደርስም ነኝ ምንጭ ይደርሳለሁ ናቲን ደብድበህ ጣልከው አይደለ ማን ያለሽ አንስ ቢለኝ ምን ለውጣለው ወሬኛ ነች እኔ ጫፉን አልነካሁት ቆይ ምን አደረገ ወይስ ቂም ይዘህበት ነው እንደዚህ ቂመኛ ሰው ነህ እንዴ አረግ እንግዲህ አልነካሁትም አልኩሽ ዝም በል ውሸታም ሰው ነህ አንተ አረ ቆይ በደብደውስ እንደው አንቺ ምንሽ ተነካ ናቲ ተነካብኝ ምንድነው ወጥጥጥ የሚያርግሽ እኔ ላንቺ ብዬ አይደል በወስኪ ተመታ በቀለ ዝም በል ምን አደረገ ቆይ የግኝ ያገኘ ምን ጨካኝ ነህ እሺ ጨካኝ እና ወንድ ልጅኝ ደሚል አልመልስም ናቲ ላይ እንዴት እጅን ታነሳለህ አይደለም ለመምታት ዝም ብሎ መሽ ለማለት እኮ የሚያሳሳልሽ ነው ወይጅልኝ እንግዲያች
ደሜን አታፊ ጨካኝ ነህ አውሬ ነህ ትወጂዋለሽ መሰል ያን ቂጡን የጣለው ወመን አዎ ወደዋለሁ እሰይ ደግ አደረኩኝ አርፈሽ ትቀመጭ ይሻልሻል እኔ ተናገርኩ እንጂ ጭራሽ ደግሞ ታስፈራራኛለህ እንዴ አላርፍታለሽ ማዱለማን ወንድ ነህ ና ንካኝ እኔ በቀለ ረገይ በይን ያረገይ በይ እንደምትል ልጅ እኮ ነኝች ዝም በል እባክህ ሴታ ሴት ይቺን ይወዳል በቀለ ረገይ በይልኝ አንቺ አንዱ ወጣት የተነካብልሽ ነው ወንድምሽንም ትሰደይ ረግረግ እንዴት ጠገብሽ እንዴት ወበረሽ አንቺ ድሮም ድንጋይ ስለሆንክ በዱላ ነው የምታምነው እሺ እንዴ አልደግምሽ አንቺ ግማታ ናቲ የኔ ጌታ ናቲ ወይኔ ናቲ እንዴ ቆይ ወዴት ነው ተረጋጋ እንጂ እገለዋለሁ መጀመሪያ አንተ ዳናትዬ ፈሪ ነው ወንድ ቢሆን ኖሮ ከፊቴ ይመጣ ነበር ይንታ ዋናው መትረፍ ነው ወደ ቤቴ ወሰጂኝ የት ነው ያለሁት በዚህ ሁኔታ በመምጣት እንኳን በጣም አዝናለሁ ግን የኔ ቤት ነው ያለኸው ቤቴ ወሰጂኝ ናትዬ በጣም ብዙ ደም ፈሷል ትንሽ ማገገም አለብህ እሺ ሰኒ ገደውልኝ እንዴ ለምን እሷን ጥበቃ ሄጄ ነው ወንድሙ የፈነከተኝ ሆን ብዬ ቀረውባት እንዳይመስላት አይሆንም ማወቅማ የለባትም ትጨነቃለች ናፍቃኛለች ድምጿ ልስማው አሁን ጥሩ ሰዓት አይደለም ናትዬ ይልቅ እረፍት አድርግ እታባ ዱአረ ባክሽ ክፈችልኝ አንቺ ተይግድ የለሽም አሁን ምን አለብብ ከፍችልኝ ዞር በልልኝ ድምጽን መስማት አልፈልግም እንዴ ይቅርበኝ እንጂ ተነገ ጀምሮ ድምጤን አሰሚው ማልጄ ነው አገር የምገባ ዞር በልልኝ አልኩህ እኮ እኔ ምን ላድርግ ታባ እጄ ባለጌ ነው እኔ ላይ እጄን ታነሳለህ ባለጌ ነህ እኔ እኮ ላንተ እናት ማለት ነበርኩኝ አረ ታባ እንዲሁ ከቁም ነገር አትቁጠሪው ባክሽ ግድ የለሽም እንደው በቅቶኛል ካንተ ጋር ሁሉም ነገር በቅቶኛል ከህይወት ይወጣልኝ አረ ግድ የለሽም አንቺ እንደው ይቅርበን ተዝጊያር መባባሉ ነው ሸጋ